በባለፈው ቪዲዮአችን do you እና are you ልዩነታቸው ምን እንደሆነ ነግሬያችሁ ነበረ። ዛሬ ደግሞ does እና isን ለምን እንደምትጠቀማችሁ ላሳያችሁ። does የምትጠቀሙት ለሶስተኛ ወገን ለሌላ ሰው ለአንድ ሰው የሚያደርገውን ነገር ስትጠይቁ ማድረግ ሲሆን does እንላለን። ለምሳሌ ታጠናለች ሲሆን does she study? Does she study? ታነባለች አሁን እናንተ ተራ ነው። Does she read? You see, is she read አይባልም። ለምንድነው የማይባለው? is ማለት ነው ናት ማለት ነው። So is she read ስትሉ literally እሷ ማንበብ ናት እያላችሁ ነው። እንደዛ አይባልም። ማድረግ ማከናወን ድርጊት ሲሆን ሁሌም does መጠቀም አለባችሁ። ትወድሃለች በሉኝ እስቲ። Does she love you ነው የሚባለው። Does she love you? because መውደድ ድርጊት ነው። ድርጊት የሚባሉት ቃላት በማ የሚጀምሩ ቃላት ለምሳሌ መውደድ፣ መኖር፣ መሄድ፣ መምጣት፣ መቀመጥ፣ መማር፣ ማስተማር፣ ማስኬድ፣ ማምጣት like እነዚህ ማ የሚሉ ነገሮች አክሽን words ናቸው፣ ድርጊቶች ናቸው፣ verbs የምንላቸው ማለት ነው። fancy ስለሚሆንባቸው ነው። verb ሲባል ከባድ ይመስላል ብዙ ሰው። ኦኬ እነሱ ናቸው። so does ከተጠቀማችሁ action verb ነው መምጣት ያለበት። does she, does he, does አበበ፣ does አለሚቱ፣ does ጀማል እያላችሁ በመሃል ሰው ማስገባት ትችላላችሁ። she, he, it ማለት ትችላላችሁ። የግዴታ she, he, it ብቻ አይደለም የሚገባው፣ የሰው ስም ሊገባ ይችላል። does your sister, does your mother ብለን እንደዚሁ ልንጠቀም ይችላል። ከዛ በኋላ ድርጊቱ ይመጣል። እንደዛ ነው የምትጠይቁት። is የምትጠቀሙት ግን ናት ወይ ከሆነ ለምሳሌ አስተማሪ ናት። is she a teacher? is she a teacher? free ናት። is she free? busy ናት። is she busy? him ሲሆን ያው ነው። is he busy? is he free? is he a teacher? ብላችሁ መጠቀም ትችላላችሁ ማለት ነው። ኦኬ ሶ ለዛሬ የነበረን ቪዲዮ ይህን ይመስላል። ቀጣይ ደግሞ በአሪፍ ሌሰን እንገናኛለን። Thank you so much for watching. See you next time.